ገንዘብ ከፍሏቸው ነው እነዚህ ሽማግሌ ብሎ ሰብስቦ ያመጣቸው ከመንደር ምናምን። ይሄን ብላክ ሌብል ደግሞ ተበደሮ ስለ እንጂ ገዝቶት አይደለም። ቤተሰቦች ውሸቱን ነው እንዴ? ውሸት። ሩታ ቤት በድንገት ሽማግሌ ተላከ፣ ሁሉም ደነገጡ ይላል። ይሄ ጉደኛ ደስታ የሚባል ሰውዬ ጭራሽ ምን ይዞ መጣ? ይኸውላችሁ ጡጦ የመሰለ ሰውዬ እኮ ነው። ይሁት በእናትህ ፊቱ ሁላ በእናታችሁ ማንጎ ፓፓዬ የሆነ ሰውዬ። እኔ ቆይ ደስታ ልታደባድብ ነው የመጣኸው ወይስ ምንድነው? እኩዮችህን እንዴ? ይሄው ሽማግሌ ነው ልጅ እኮ ነው። ቤተሰቦች ብቻ የዛሬው ቪዲዮ የሚለየ ነው፣ የሚያዝናና ነው የሚመስለኝ። እዩት እስቲ ኮሜንቱን ሁላ ላስነብባችሁ። በቃ ምንድነው የሚለው እስቲ እዩት። ደስታ የፍቅር ሰው ነው የምትሉ የሳቅ ምልክት፣ ሩታ ህይወት ይቀጥላል። ደስታ ብቻ በጣም ብዙ ደስታና ሩታ ይጋቡ የምትሉ እኔ ይጋቡ የምትሉ ምን የምትሉ ነው ያላውቅም። የሩታና አብርሽ ፋሚሊ አሁን እኔ አዲስ የሩታን ቪዲዮ የጀመርኩት ዛሬ ነውና ሰብስክራይብ ማድረግ እንደረሳ በነፃ ነው። እዚህ ቤተሰብ አባል መሆን ሰብስክራይብ አድርጉ። ምንም ነፃ ነው። በቃ ሰብስክራይብ በባካችሁ እየጠበቅኳችሁ ነው። ሰብስክራይብ አድርጋችሁ እንቀጥል ብቻ። እኔ ስለሚወድሽ ስለሚያፈቅርሽ ስለሚያከብርሽ ነው እንጂ ቤተሰቦች ጋር ብንሄድ ኖሮ እንደሚቀበሉት እሺ እንደሚሉት እርግጠኛ ነኝ። ያ ይሄ የቡታጀራው ማንጎ ሻጭ ነው አለ እኮ ሞጣ ቀራኔው። ብቻ ቆይ ምንድነው እኔ ከዱባይ ነው የመጣሁት ምናምን ሲል አልነበር እንዴ? ሩታ ልታስደነግጡ ነው እንትና ማለት ነው። ደስታ በጣም ጨንቆት በቃ ይላል፣ ድምፁ ሁላ ተዘጋግቷል ምናምን። ሽማግሌ ላከ። አንዱ ካርቶኑን የተሸከመው እዩት። እዚህ ጋር ደግሞ እዚህ ጋር ያለው እዩት፣ ትክስክስ ብሏል። እዚህ ጋር ዋና ጠርሙስን፣ ይሄን ደግሞ ካርቶኑን ነው ያዘውና ደስታ ደግሞ ጨንቆታል። ምን እንደሆናችሁ ሽማግሌ ሁላ መስሉ። ምን ወጣት እኮ ናቸው ሲታዩ። ያው ጓደኞቹን ሰብስቦ ሊያስደበድባት ነው እንጂ የሚባለው ሽማግሌ ሊሆኑ አይደለም። እሺ በስነ ስርዓት እንደ ሰው አክብረው ሊጠይቁ መጥተዋል እና ዛሬ ምን ይሆናል? እሺ ገብቶሻል። እና ወደ አንቺ የመጣሉ መጀመሪያ የአንቺን ፈቃደኝነት ለመጠየቅ ነው እንጂ ትክክል። የእሷን ፈቃድማ በጣም ነው የሚያስፈልገው። የእሷን ፈቃድ ሳትይዙ ዝም ብለህ ዘሞ ብለህ ትገባለህ። ደግሞ እጁን ኳስ እንትን አባባሉ ሰላም ሊል ምናምን በቃ እኔ በመሀል ልጅ አለ እንትና ደስታ ምንም አልፈታም ብሏል። እንግዲህ በጣም የሚያሳዝን ነገር ነው። እንስማ እስቲ። ቤተሰቦችሽ እንደሚወድሽ ምን አልኩኝ? ምን አልኩኝ? ቤተሰቦች አንዱ ካርቶን ነው፣ አንዱ ደግሞ ጠርሙስ ነው አላልኳችሁም? ይኸው ምን አልኩ ደግሞ በደስታ እንደ ልጅ ታቅፎት ምናምን ምንድን ነው? ቆይ እሺ እንስማ እስቲ እንስማ። 10 ደቂቃ ላይ እናድርገው። የሆነ ዋናው ፓርት እቺ ናት። ላንቺ በጣም ይከብድሻል፣ ግን ደግሞ ላንቺ ስለማስብ እኮ ነው ማለት በቃ ህይወታችንን እንጀምረው ማለት ደፍረሽ እንድትገቢበት አሞቹቹቹቹ ዝም ብለህ ዘው ብለህ ይሄ የእድር ቤት ይሄ ስብሰባ ምናምን መሰለህ እንደምገበው ትዳር ውስጥ እኮ ነው የምገበው እንዴ? ዘው ብለህ የሚገባበት አይደለም። አሁን ይሄን ሁሉ ጎረምሳና ይሄን ሁሉ ሽማግሌ እንዳደላችሁ ሽማግሌ አይደላችሁም። ቆይ ምንድነው? ቆይ እንዴ ዘው ብለህ ደፍረሽ የምትገቢበት ህይወታችንን እንጀምር። ዝም ብሎ እኮ አይገባም እኮ ደስታ ቀልድ መሰለኝ። አሁን ነገ ላይ እዛ ጋር ልትጣሉ ዝም ብሎ እኔ ምን አይነት ሰው እንደሆነ ሁላ ኬት እንዳመጡት ሁላ በእናታችሁ ህይወት እኮ ዲፍረን ምናምን ዝም ብለህ በቃ ይሄ ነገር ለቀቀሽ ጌታን አይደለም። ይሄ ነገር ልሞክረውና ከሆነ ይሆናል፣ ካልሆነ በቃ የራሱ ጉዳይ ምናምን የምትለው ነገር አይደለም። ይሄ ሲሪየስ ነገር ነው። ገብቶሃል? ይሄ ሲሪየስ ነገር ነው። ዘለህ የምገባበት ነገር አይደለም። ገብቶሃል? ጌታን አይደለም ማለችው ለየማለችለት እና ዝም ብሎ በቃ ደስታ ይሄ ደስተኛ መሆን ነው ለሚፈልገው ደስታ ብሎ ስሙን ደስተኛ መሆን ነው የሚፈልገው። በቃ ደስተኛ አይደለህም በህይወት ደስታ አይደለህ ሰማን ደስተኛ ሁን እንዴ! ምንድነው? ዘለን እንግባ ህይወት ውስጥ ከዛስ ልጅ ምን ትዳር ዝም ብሎ ቆይ ሙዝ በዳቦ ይሄ አትክልት እያበላ ልታኖራል ነው እንዴ? ዘሎ አይገባበትም። ዛሬ ላይ ማለት ይሄን ነገር
ስላልተቀ እርግጠኛ ነህ ግን እውነት ይህን ነገር ብቀበል ግን አስበዋል ምን ሊፈጠር እንደሚችል? አይ በጣም ጥሩ ሰው የእውነት ከጎዳና ላይ ሰብስቧቸው ብር ከፍሏቸው የሆነ ነገር ቢፈጠር ይላሉ። አራቱ ነው አረ ምንም አይፈጠርም። ደስታ ገንዘብ ከፍሏቸው ነው። እኔ እውነቱን ልንገራችሁ፣ እኔ ምስጢር ተነግሮኛል ዛሬ ከዋና ፋሚሊያቸው ነው ደውሎ የነገረኝ። እኔ ስልክ ተደዋውለን ደግሞ አሰማችኋለሁ ሪከርዱን በቀጣይ። ገንዘብ ከፍሏቸው ነው እነዚህ ሽማግሌ ብሎ ሰብስቦ ያመጣቸው ከመንደር ምናምን። ይሄን ብላክ ሌብል ደግሞ ተበደሮ ስለ እንጂ ገዝቶት አይደለም። ቤተሰቦች ውሸቱን ነው እንዴ? ውሸት ጥሩ ልጅ ነው የሚፈጠረው። ምን ይፈጠራል? ይሁት ሲያሽቃብጡ በቃ ሶስቱም ጥሩ ትዳር። ይሄ ግን ይኸውላችሁ ጥቁር የለበሰውን ይሁት በቃ ሳቆ መቶ ሁላ አዝኖ በቃ ውሸት ስለሆነ ማለት ነው። ምናልባት ማድረገው ነገር እውነት ካልመሰለሽ ብዬ እኮ እንደዚህ ያለው ምንድን ናት ያመጣው? እቺ ለኔ ላንቺን ያመጣውልኝ ካርቶን ነው የዘመመጠው። ምን አይነት አረ ቤተሰቦች ጉድ እየሰማችሁ የእውነት እንዴ! ሽማግሌ ብሎ ልኮ ይሁት ፊቱ ለደስታው እንዴ! ደስተኛ ሲሆን ዛሬ አየን። ደስታ በፊቱ ላይ ደስታ ሲታይ እንዴ! ቆይ እሺ አለች እኮ አገባለሁ እያለችው እኮ ነው። አብርሽ ቀለጠ። ዛሬ ድብድብ ነው የሚነሳውና በቀጣይ ቪዲዮ እንገናኛለን። ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። ቻው